ወልድ ቅዱስ ቅዱስ አምላክ አሜን። እናታችን ቅድስት ድንግል ማርያም ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር አምላካችን ያለፈው ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። እግዚአብሔርን የሚያመሰግን አምላኩን እግዚአብሔርን የሚያመሰግን ብፁዕ ነው። ብፁዕ ሕዝብ እግዚአብሔር አምላኩ ነቢየ እግዚአብሔር ቅዱስ ዳዊት አምላኩን እግዚአብሔርን የሚያመሰግን በእግዚአብሔር ቤት ሁሉ ጊዜ የሚገኝ እግዚአብሔርን ደጅ የሚጠና እግዚአብሔርን የሚያገለግል ስሙን የሚጠራ ሕዝብ የተባረከ ነው የተቀደሰ ነው ብፁዕ ነው ይላልና በእግዚአብሔር ቤት የሚገኝ እግዚአብሔርን ስም የሚጠራ ሁሉ ጊዜ እግዚአብሔር ቤት የሚመላለስ ሕዝብ ብፁዕ ነው ቅዱስ ነው ይላልና፣ ስለዚህ እናንተ ብፁዓን ቅዱሳኖች ናችሁ። እግዚአብሔር ቤት ነው ያላችሁ፣ እግዚአብሔር ቤት ነው የምትኖሩት። ወጣ ያሉት አብያተ ክርስቲያናት ዙሪያ ማየት ማገልገል በጣም ትልቅ በረከት ነው እንጂ የምትሸሽበት አይደለም። ገጠር አብያተ ክርስቲያናቱ ማበረታታት፣ ይሄ እንኳን ገጠር አይደለም ያው ከተማ ዳር ነው ያለው፣ ገጠር አይባልም እና ወጣ ያሉትን አብያተ ክርስቲያናት ተገኝቶ ማበረታታት፣ ችግሮችን ደግሞ መፍታት በጣም አስፈላጊ ነው። ዋናው ስራችን። ስለዚህ ከእናንተ ጋራ መቆም፣ ከእናንተ ጋራ መሆን፣ ከእናንተ መካከል መገኘት በጣም አስፈላጊ ነው። እናንተ ልጆቻችን ኦርቶዶክሳውያን የሆናችሁት ስትደክሙ ስትወጡ፣ ገንዘባችሁ ስታወጡ ስትሰጡ፣ ወርቃችሁን ገንዘባችሁን ስትሰጡ እና ደግሞ በተቻለ መጠን እናንተ ጋር ሆነን ማገልገል፣ እናንተን መባረክ፣ ማስተማር ስራችን ነው፣ ግዴታችን ነው። ደግሞ የመሰለ ቤተክርስቲያን ስትሰሩ እናንተ ድጋፍ መስጠት በጣም ስለሚያስፈልግ እንግዲህ ዛሬ ነገር በማለት ነውና፣ ስለዚህ እናንተ ተስፋ መቁረጥ አይገባችሁም። ሁሉ ነገር የሚያደርግ እግዚአብሔር ነው። የሚሰጥ እሱ ነው። እድሜ የሚሰጥ እሱ ነው። እኛን ወደዚህ ዓለም የላከን እሱ ነው። ስራን እንድንሰራ ደግሞ የሚያነሳሳን እሱ ነው። እግዚአብሔር ነው ቤቱን የሚሰራ፣ እናንተ አይደላችሁ። እግዚአብሔር በሰው ላይ አድሮ ነው ስራ የሚሰራ። እግዚአብሔር በአገልጋዮቹ በወዳጆቹ ላይ አድሮ ስራ ይሰራል። ቀደም ብሎ በሰማዕታቱ በቅዱሳን በሰማዕታት ላይ አድሮ ብዙ ስራ ሰርተዋል። እግዚአብሔር በእነሱ ላይ አድሮ ብዙ ስራ ሰርቷል። አሁንም ደግሞ በእናንተ ላይ አድሮ እግዚአብሔር አምላክ ስራውን ይሰራል፣ ቤቱን ይሰራል፣ ደጁን ይሰራል፣ ቤቱን ይጠብቃል። በእናንተ ላይ አድሮ ማለት ነው። አሁንም በእናንተ ላይ አድሮ ይሰራው የሚያንቀሳቅሳችሁ እሱ እግዚአብሔር ነው፣ እናንተ አይደላችሁ። ስለዚህ ዋናው እግዚአብሔርን መለመን፣ ለእግዚአብሔር መንገር፣ ለእግዚአብሔር መጮህ፣ ወደ እግዚአብሔር ማልቀስ። እግዚአብሔር ይደርሳል፣ እግዚአብሔር ይሰማል። ችግሮቻችን ከነገርን እግዚአብሔር ይሰማል። እግዚአብሔር እንደ ሰው አይደለም። እግዚአብሔር አመለካከቱ እንደ ሰው አይደለም። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እግዚአብሔር አባታችን ነው። ብናጠፋም ብንበድልም ዛሬም ነገም ብንሳሳት ብናጠፋ ጊዜ ይሰጠናል እግዚአብሔር። ሰው ግን ጊዜ አይሰጥም። ሰው አይታገስም። እግዚአብሔር ግን ታጋሽ ነው። ደካማ መሆናችንን ኃጢአተኛ መሆናችንን ስለሚያውቅ ስለሚረዳ ጊዜ ይሰጠናል። ከዛ ከምንሰራው ኃጢአት ከምንሰራው በደል እንድንመለስ ይጠብቀናል፣ ጊዜ ይሰጠናል። ስንመለስ ደግሞ ይቅር ይለናል። ይቅር በለን በድለናል አጥፍተናል ብለን ደግሞ ስንጠይቀው ይቅር ይለናል። አባታችን ደግሞ እግዚአብሔርም እንደዚሁ ነው። እግዚአብሔር ጨካኝ አይደለም። እግዚአብሔር የሚፈልገው መመለሳችን ነው። ከልብ ተመልሰን ስንለምነው ይቅር ይለናል እግዚአብሔር። ሰው ቢሆን አይሉ ሰው ጨካኝ ነው። ሰው ጊዜ አይሰጥም።
ይቅር በሉ ታረቁ ሲባሉ እንኳን እሺ አይሉም። ይቅርታ አድርጉ። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር መሐሪ ነው። እግዚአብሔር ፈጣሪያችን ነው፣ አባታችን ስለሆነ ይቅር ይለናልና ስለዚህ እግዚአብሔር አምላክን ከለመን ከጠየቅን ሁሉ ነገር ይሳካልናል። እግዚአብሔር አምላክ ንጹህ ልብ ነው የሚፈልገው። በንጽህና በንጹህ ልብ ሆነን እግዚአብሔርን ከለመን እግዚአብሔር ጥሪያችንን ጨዋታችንን ይሰማል። ሰው ግን አስቸጋሪ ነው። ሰው አደገኛ ነው። እርስ በርሱ ይመቀኛኛል። እርስ በርሱ የአንዱን እድገት አይፈልግም። የአንዱን ውድቀት ነው የሚፈልግ እንጂ የወንድሙን ውድቀት ነው የሚመኝ እንጂ የወንድሙን እድገት ወንድሙን ማደግ አይፈልግም። እና ስንባል ምቀኞች ነው። ክፋት አለ። ቤተክርስቲያን ስንመጣ በጣም ጥሩ ነው። ስናገለግል ስናስቀድስ መልካም ስራ ስንሰራ በጣም ያምርብናል። በጣም ደስ ይላል። ግን ክፋት አለ። ግን ክፋት ስለዚህ እግዚአብሔር አምላክ እንደኛ ክፋት እንደኛ ኃጢአት አይመለከትም። ይታገሰናል፣ ጊዜ ይሰጠናል። ደካማ ኃጢአተኛ መሆናችንን ስለሚያውቅ ማለት ነው። እና ስለዚህ በእኛ በኃጢአተኞቹ በበደለኞቹ ላይ አድሮ እግዚአብሔር ግን ድንቅ ስራ ይሰራል፣ ብዙ ስራ ይሰራል። እግዚአብሔር እንደኛ ስላልሆነ ማለት ነው። ስለዚህ በዚህ በመገኘታችሁ በቤታችሁ በእግዚአብሔር ቤት በመገኘታችሁ ዕድለኞች ናችሁ፣ ቅዱሳን ናችሁ። ስለዚህ በፍቅር በሰላም ነው መኖር የሚገባል። አሁን በተለይ በዚህ ሰዓት በዚህ ጊዜ ለእኛ ልዩ ጊዜ ነው፣ የጾም ጊዜ ነው። ጌታችንን ወደ እግዚአብሔር የምንመልስበት ከእግዚአብሔር ጋር የምንነጋገርበት ስላጠፋነው ስለበደልነው ኃጢአታችን እያሰብን ከእግዚአብሔር የምንነግርበት የኃጢአት ስርየት የምናገኝበት የጾም ጸሎት የጾም ጊዜ የቅድስና ጊዜ ነው። አሁን በተለይ በዚህ ሰዓት በደንብ ማስቀደስ መጸለይ በእግዚአብሔር ቤት መገኘት ያስፈልጋል። እዚህ ከተገኘን ለራሳችን ብቻ አይደለም የምንጸልየው የምንማልደው፣ ለራሳችን ለቤተሰቦቻችን ለሀገራችን ለወገኖቻችን በሙሉ እንጸልያለን። ስለዚህ በዚህ ምክንያት ይሄ ወቅት በጣም የተለየ ጊዜ ነው፣ እግዚአብሔር ጋር የምንነጋገርበት ጊዜ ነውና ስለዚህ ስለ ኃጢአታችን ስለ በደላችን እያሰብን እግዚአብሔርን የምንለምንበት ሰዓት ጊዜ ነው። ይሄ ጊዜ ለእኛ ለኦርቶዶክሳውያን ጥሩ ጊዜ መልካም ጊዜ ነው። ስለዚህ አሁንም እንግዲህ ያው ጥሩ ይዛችኋል፣ ያገለገላችሁ ነው፣ ቤተክርስቲያናችሁን እየጠበቃችሁ ነው ያላችሁት። አሁንም ለወደፊት እንድትበረቱ ይህ የተጀመረውን ቤት ቶሎ ተሰርቶ እንዲያልቅ ያስፈልጋል። ዛሬ ነገ ሳይባል ማለት ነውና ችግሮች አሉ፣ ችግሮች በሰፊው አሉና ስለዚህ ስለ ቤተክርስቲያን ጉዳይ እስካሁንም ስትታገሉ ቆይታችኋል። አሁንም ደግሞ ከዚህ በኋላ ያው መታገል ነው። እንግዲህ ከዚህ በኋላ ያው የጊዜ ማጣት እንጂ ሁሉ ችግር እንኳን አይደርስም ነበረ። ያው ጊዜ ማጣት በዛው ተይዤ ነው እንጂ ብዙ ይሄን ያህል አይሆንም ነበርና ከዚህ በኋላ ግን ያው እኔም እከታተላለሁ ያሉትን ችግሮች ለሚመለከታቸው ህዝቡን ለማገልገል ነው። ህዝቡ እዚህ የሚመጣው አገልግሎት ለማግኘት ነው፣ ስለ ሀገር ስለ ወገን ለመጸለይ ነው። ስለዚህ ቤተክርስቲያኑ ተሰርቶ ያልቃል፣ ሁሉ ነገር ይስተካከላል፣ ምንም ችግር የለም። እግዚአብሔር ከኛ ጋር ነው። እግዚአብሔር ይረዳናል። ተስፋ መቁረጥ አስፈልግም። ክርስቲያን ተስፋ አይቆርጥም። ስለዚህ በሃይማኖታችሁ በእምነታችሁ በሃይማኖታችሁ በአገልግሎታችሁ መጽናት መበርታት ማገልገል ነው የሚያስፈልገው። እግዚአብሔር ከእናንተ ጋር ስለሆነ ምንም የሚመጣ ነገር የለምና ስለዚህ ከአእላፍ ከመጡ ብዙ ለውጦች ታይቷል። ብዙ ስራዎች ተሰርተዋል። ቀላል ስራ አይደለም። ከአእላፍ ቀሲስ መላኩ በጣም ብዙ ስራ ከዚህ በፊት ብዙ ልማት ብዙ ስራ የሰሩ ብዙ ያገለገሉ ብዙ በወረዳ በአጥቢያ ብዙ ስራ የሰሩ ልምድ ያላቸው የአገልግሎት ልምድ አስተዳደር በጣም ልምድ ያላቸው ነውና እንደዚህ ቦታ ደግሞ ፈርስ ሆነዋል፣ እየታገሉ ነው ያሉት እና በጣም እጅግ እናመሰግናቸዋለን።
ምስጋና እናቀርባችኋለን። እናንተም ያገዛችሁ ያገለገላችሁ በገንዘባችሁ በጊዜያችሁ በጉልበታችሁ ያገለገላችሁ ያላችሁት እግዚአብሔር ባርካችሁ። ሁላችሁም እግዚአብሔር አምላክ ይጠብቃችሁ። ሁላችሁም እግዚአብሔር በምሕረቱ በቸርነቱ ይጎብኛችሁ። ይህንን ቦታ እግዚአብሔር አምላክ ይባርክልን ይቀድስልን። የበረከት ቦታ የሰላም የፍቅር ቦታ ያድርግልን። የፈውስ ቦታ ያድርግልን። ምዕመናን አልቅሶ ጸልዮ መልስ የሚያገኙበት ቦታ ያድርግልን። እግዚአብሔር የቸርነቱን ስራ ይስራልን። ሕፃናቱን ያሳድግልን። አባቶችን ሽማግሌዎችን የሚጠብቅልን እድሜያቸውን ያርዝምልን። ሀገራችን የሰላም የበረከት ሀገር ያድርግልን። ሁላችን በምሕረቱ በቸርነቱ ይጎብኛል። ወርኃ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን።